በማይናማር በከፋ ስቃይ ውስጥ የሚገኙ ወገኖችን መንግስት በፍጥነት እንዲታደጋቸው ሲሉ ከማይናማር የተመለሱ ኢትዮጵያውያን ጠየቁ። በአዲስ አበባ ከተማ ኢመደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ተደርጓል። በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች የአዲስ አበባ ዩኒቨርሲቲን በሕግ ሊጠይቁ መሆኑ ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸውን ዜናዎች አርዕስተ ዜና አስቀድመናል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች የአዲስ አበባ ዩኒቨርሲቲን በሕግ ሊጠይቁ ነው። በራስ ገዝነት ሂደት ላይ የሚገኘው የአዲስ አበባ ዩኒቨርሲቲ የነበሩትን ኮሌጆችና የትምህርት ፕሮግራሞች እየቀነሰና እያጠፈ በመምጣቱ ቅሬታ ያነሱ ተማሪዎች በሕግ ሊጠይቁት መሆናቸውን ለሪፖርተር ተናግረዋል። ዩኒቨርሲቲው እርምጃው ተገቢ እንዳልሆነ የእነሱ አስተያየት ያልተጠየቀበትና ግልጽነት ያልታየበት ነው የሚሉ የዶክትሬት ዲግሪ ተማሪዎች ቅሬታቸውን በተለያዩ መንገዶች ለዩኒቨርሲቲው ቢያቀርቡም ተገቢውን ምላሽ ባለማግኘታቸው በሕግ ለመጠየቅ የመጨረሻው ደረጃ ላይ መድረሳቸውን ተናግረዋል። ለሪፖርተር አስተያየታቸውን የሰጡ የዶክትሬት ዲግሪ ተማሪዎች ራሱን ችሎ ያለውን የሀገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲተዳደር ሲደረግ ዩኒቨርሲቲው የሄደበት ርቀት ግልጽነት የጎደለው ከመሆኑ ባሻገር ኮሌጁ ለምን ፈረሰ በሚለው ጉዳይ ላይ ምላሽ የሚሰጥ አካል የለም። ምክንያቱን ለመጠየቅ ብናመለክትም ምንም ምላሽ አላገኘንም ብለዋል። አንድ በዚሁ ጉዳይ ላይ ቅሬታውን የተናገረ የ3ኛ ዲግሪ ተማሪም ኮሌጁ እንደ ሀገር አስፈላጊ ሆኖ ሳለ ለምን ፈረሰ የሚለው የእኛ ጥያቄ ነው። መንግስት የጀመረውን ሀገር በቀል የኢኮኖሚ ማሻሻያን ለመተግበር የሚረዳው ይህ ኮሌጅ ቢሆንም ይህንን የትምህርት መርሃ ግብር ማጥፋት ለምን አስፈለገ ለሚለው ጥያቄ ምንም የምናውቀው ነገር የለም ሲል ለሪፖርተር ተናግሯል። በዚህ ኮሌጅ ውስጥ ለሀገር በጣም ጠቃሚ የሆኑ የምግብ ደህንነት ጥናት ወይም ፉድ ሴኩሪቲ ስተዲስ፣ የገጠር ልማት ወይም ሩራል ዲቨሎፕመንት፣ ጀንደር ኤንድ ፖፑሌሽን ስተዲስን የመሳሰሉ የትምህርት ፕሮግራሞች ከሌሎች ጋር ተዋህደዋል አሊያም ፈርሰዋል ተብሏል። አንጋፋው የአዲስ አበባ ዩኒቨርሲቲ ከዚህ እርምጃው ጋር ተያይዞ ከዚህ ቀደም የነበሩትን 11 ኮሌጆችን ወደ 8 መቀነሱ ይታወሳል። በተነሱት ቅሬታዎች ላይ ሪፖርተር ምላሽ እንዲሰጡ የጠየቃቸው የአዲስ አበባ ዩኒቨርሲቲ የአካዳሚክ ምርምር ምክትል ፕሬዝዳንት ዶክተር ጄይሉ ዑመር ማንኛውም ተማሪ ወደ ዩኒቨርሲቲ ሲመጣ ለፕሮግራም እንጂ ለኮሌጅ አይመዘገብም፣ በትምህርቱ መጨረሻ ላይም ዲግሪ ሲያገኝ የሚሰጠው የአዲስ አበባ ዩኒቨርሲቲ ዲግሪ እንጂ የአንድ ኮሌጅ ዲግሪ አይደለም በማለት የተማሪዎቹን ቅሬታ አስተባብለዋል። ኮሌጅና ዲፓርትመንት የአስተዳደር መዋቅር እንጂ በራሳቸው ፕሮግራም አይደሉም። የፕሮግራሙ ባለቤትና ዲግሪው ደግሞ የአዲስ አበባ ዩኒቨርሲቲ ነውም ብለዋል። አንድ የትምህርት መርሃ ግብር የትም ቦታ ላይ መሆን ይችላል። አንድ ዲፓርትመንት 4 ኪሎ ወይም 5 ኪሎ ቢሆን ፕሮግራሙ እስካልተቀየረና እስካልተዋሃደ ድረስ ለአስተዳደር የትኛውም ቦታ ላይ ቢሆን ከዲግሪው ስያሜ ጋርም ሆነ ከሚሰጠው ተቋም ጋር አንድ የሚያገናኘው ነገር የለም ሲሉ የዩኒቨርሲቲው ምክትል ፕሬዝዳንት አስረድተዋል። ተማሪዎቹ ቅሬታቸው ባለመፈታቱና ምላሽ ባለማግኘታቸው የተነሳ ጉዳዩን በሕግ ለመጠየቅ እንደሚፈልጉና የዩኒቨርሲቲው አቋም ምን እንደሆነ የተጠየቁት ምክትል ፕሬዝዳንቱ ጉዳዩን የፈለጉበት ቦታ መውሰድ ይችላሉ በማለት እኛ ፕሮግራሞቹን መልሰን ስናዋቅር ሰፊና በየደረጃው የተካሄዱ ውይይቶች ነበሩ፣ በመምህራንና በተማሪዎች መካከልም ውይይት ተደርጓል ሲሉ ገልጸዋል። ስለዚህም እያንዳንዱ ተማሪ በውይይቶቹ ባለመሳተፉ አላወያዩንም የሚለው መከራከሪያ ውሃ አያነሳም በማለት ምክትል ፕሬዝዳንቱ ተናግረዋል። በዚሁ መዋቅራዊ ማሻሻያ ላይ የጂኦግራፊና አካባቢያዊ ጥናት ዲፓርትመንትን አስተያየት ለማካተት የተደረገው ጥረት ሳይሳካ ቀርቷል። በአዲስ አበባ ከተማ ኢመደበኛ ንግድ የሚካሄድባቸው ሰዓቶች በ5 ፈረቃ ተከፋፍለው ይፋ ተደረጉ። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳል የተባለው ደንብ ቁጥር 184/2017 እንዲሁም የንግድ ሱቆችና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም በወጣው ደንብ 185/2017 ላይ ለባለድርሻ አካላት መጋቢት 12 ቀን 2017 ዓ.ም በኢሊሎ ሆቴል በተካሄደ የግንዛቤ ማስጨበጫ መድረክ ላይ
መደበኛ ያልሆነ ንግድ የሚካሄድባቸው ሰዓቶች ይፋ ተደርገዋል። ደንብ ቁጥር 184/2017 ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች በመድረኩ ላይ ይፋ ሆኗል። በዚሁ መሰረትም የስራው ሁኔታ ወደፊት በቢሮ እየታየ የሚፈቀዱ የስራ አይነቶች እንደተጠበቁ ሆነው በከተማው ውስጥ በወረዳ ጽሕፈት ቤት አማካይነት እንዲነገዱ የተፈቀዱ የስራ አይነቶች አልባሳት፣ ጫማ፣ ቀላል ኤሌክትሮኒክስና የኤሌክትሪክ ዕቃዎች፣ ደረቅ ምግቦች፣ አትክልትና ፍራፍሬ፣ የታሸጉ ለስላሳ መጠጦች፣ ጭማቂ፣ የግብርናና የኢንዱስትሪ ውጤቶች፣ እንስሳትና የእንስሳት ተዋጽኦችም ተጠቃሾች መሆናቸውን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። የመደበኛ ንግዱ የሚካሄድበት ሰዓትን በተመለከተም በተመረጡ የመነገጃ ቦታዎች፣ ቀናትና የንግድ አይነቶች እንዳስፈላጊነቱ የሚወሰን ሆኖ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ እንዲሁም አልባሳትና ጫማዎች ከንጋቱ 1 ሰዓት እስከ ጠዋት 3 ሰዓት፣ ለቁርስ የሚሆኑ ቀላል ምግቦችና መጠጦች እንዲሁም የጫማ ጽዳት አገልግሎት ወይም ሊስትሮ ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት፣ መጽሐፍት፣ ጋዜጦችና መጽሔቶች ከቀኑ 6 ሰዓት እስከ ቀኑ 8 ሰዓት፣ ቶሎ የሚደርሱ ወይም ፋስት ፉድ እና ቀላል ምግቦች ከምሽቱ 11 ሰዓት እስከ ምሽት 3 ሰዓት ከ30 ድረስ፣ የተጠበሱ ምግቦችና መጠጦች፣ አልባሳትና ጫማዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያዎች እንዲሸጡ መቀመጡ ተገልጿል። ወደፊት በጥናት እየታዩ የሚጨመሩ የንግድ አይነቶች የሰዓት ማሻሻያዎች ሊኖሩ እንደሚችሉም ተገልጿል። በደንቡ መሰረት በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት መቀመጡ ከህገ መንግስታዊ መብቶች ጋር አይጣረሱም ወይ ተብሎ ሪፖርተር ጥያቄ ያቀረበላቸው የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ውሳኔው በከተማዋ ላሉ ወጣቶች ቅድሚያ የስራ ዕድል ለመፍጠር ታስቦ በመወሰኑ ነው የሚል ምላሽ ሰጥተዋል። በተመሳሳይ ጥያቄው የቀረበላቸው አቶ መለስ ተገኑ በበኩላቸው የከተማ አስተዳደሩ ይህንን ሲያደርግ ፍልሰትን ለመግታት በማሰብ ነው ሲሉ ምላሽ ሰጥተዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በአዲስ አበባ ከተማ ውስጥ መደበኛ ያልሆነ የጎዳና ላይ ንግድ ከጊዜ ወደ ጊዜ እየተስፋፋ መምጣቱንና በመደበኛው የንግድ ስርዓት ላይ አሉታዊ ተጽዕኖ እየፈጠረ መሆኑን ተናግረዋል። ኢመደበኛ ንግድ አሁን ላይ በከተማዋ እየተተገበረ ባለው የኮሪደር ልማት አፈጻጸም ላይ ችግር መፍጠር መጀመሩን የጠቀሱት አቶ ጃንጥራር በቀጣይ በስርዓት ካልተመራ በከተማ ውበትና ጽዳት፣ በትራፊክ ፍሰትና እንቅስቃሴ፣ በኮንትሮባንድ ንግድ መስፋፋትና በከተማዋ ሰላምና ጸጥታ አጠባበቅ ላይ አሉታዊ ተጽዕኖ ይፈጥራልን ብለዋል። በዚሁ መሰረት ደንቡን የሚያስተገብር ግብረ ኃይል ወደ ተግባር የገባ ሲሆን ግብረ ኃይሉ በሚቀጥለው ወር ላይ የኢመደበኛ ነጋዴዎች ምዝገባ፣ የቦታ አሰጣጥና የሚኖሩ ሌሎች ተያያዥ ጉዳዮች ላይ ምን ተሰራ የሚለውን ይገመግማል ተብሏል። በማይናማር በከፋ ስቃይ ውስጥ የሚገኙ ወገኖችን መንግስት እንዲታደጋቸው ሲሉ በቅርቡ ከማይናማር የተመለሱ ኢትዮጵያውያን ወጣቶች ጠየቁ። ደላሎች በነገሯቸው አስጎምዢ ክፍያ ተታለው ቀድሞ በርማ ተብላ ትጠራ በነበረችውና በደቡብ ምስራቅ ኤዥያ ሀገር ማይናማር ሄደው ከፍተኛ ስቃይ ሲደርስባቸው የነበሩና ሰሞኑን ወደ ኢትዮጵያ የተመለሱ ወጣቶች መውጫ ቀዳዳ አጥተው ከፍተኛ ስቃይ ውስጥ የሚገኙትን በርካታ ወገኖች መንግስት እንዲታደጋቸው ሲሉ ጥሪ አቅርበዋል። ወጣቶቹ እንደገለጹት በየጊዜው ጥፋት አጥፍታቸዋል ተብለው ለ30 ደቂቃ ያህል ራሳቸውን እስከሚስቱ ድረስ በኤሌክትሪክ መገረፍና የተለያዩ እንግልቶች ሲደርስባቸው ከነበረው አንጻር ሞት ትልቅ ረፍት ነው ሲሉ ይናገራሉ። በማይናማር የከፋ ስቃይ ውስጥ ሆነው የሚገኙ በርካታ ኢትዮጵያውያን እንደሚገኙና እነዚህን ዜጎች በአስቸኳይ እንዲለቀቁ መንግስት ከሚመለከታቸው አካላት ጋር ተነጋግሮ መታደግ አለበት ሲሉ ወጣቶቹ ደጋግመውና አጥብቀው ጠይቀዋል። በማይናማርና በታይላንድ ድንበር አካባቢ በደላሎች ተታለው በመሄድ በተደራጁ ቡድኖች እንግልትና ስቃይ ከደረሰባቸው መካከል ሰሞኑን ወደ ሀገሩ የተመለሰው ወጣት በሪሁ ባንቴ ለሪፖርተር እንደገለጸው ታይላንድ ውስጥ የኦንላይን ስራ ሰርተህ የተሻለ ገቢ በማግኘት አንድም ራስህን በሌላ በኩል የቤተሰቦችህንም ህይወት ትለውጣለህ ተብሎ በጓደኛ አማካኝነት ወደ ማይናማር መሄዱን ገልጿል።
ወደ ማይናማር ከመሄዱ በፊት ኢትዮጵያ እያለ በእነዚህ በተደራጁ ቡድኖች ስለ ስራው በቴሌግራም ከተፈተነ በኋላ ማለፉ ተነግሮት ብዙም ሳይቆይ ወደ ታይላንድ መሄጃ ትኬት እንደተቆረጠለትም ያስታውሳል። በታይላንድ በሚገኝ አንድ ኩባንያ ውስጥ ተቀጥረህ ለ14 ሰዓታት ከሰራህ የተሻለ ገቢ ማግኘት ትችላለህ ሲባል ለገንዘቡ በማሰብ ለመሄድ መወሰኑን፣ ነገር ግን ታይላንድ እንደደረሰ የተነገረውና የሚያየው የተገላቢጦሽ እንደሆነበትም ይናገራል። ከብዙ እንግልትና ስቃይ በኋላም ማይናማር መድረሱን ገልጾ ማይናማር በሄዱ በማግስቱ ስራ እንደጀመረና ስራው ማጭበርበር መሆኑን ሲያውቅ አልሰራም ቢልም በኤሌክትሪክ በመገረፍና የተለያዩ እንግልቶችን በማድረስ በግድ እንድሰራ ተደርጊያለሁ ብሏል። የማጭበርበር ስራውንም ከተለያዩ ሀገር የመጡ ሰዎች የሚያከናውኑ ሲሆን ስራው አንድ ቆንጆ ሴት በመሆን በተለያዩ ሀገሮች ያሉ ባለሀብቶችን በተለያዩ የማህበራዊ ድረገጾች በማናገር ገንዘብ ማስገኘት እንደሆነ አብራርቷል። አንድ ሰው በቀን የሚጠበቅበትን ገንዘብ ካላስገባ በተደራጁ ቡድኖች አማካይነት ታስሮ እንዲደበደብ ከመደረግ ባለፈ መጸዳጃ ቤት ውስጥ እንዲያድር ይደረጋልም ብሏል። በኤሌክትሪክ ከመገረፍ፣ ውሃ የያዘ 25 ሊትር ጀሪካን ለ30 ደቂቃ ከማሸከም፣ ሽንት ቤት ውስጥ ከማሳደር ሌሎች ስቃይና እንግልቶች ይልቅ በሰው ልጆች ላይ የሚደርስ ሞት ትልቅ ረፍት ነው ሲሉ ወጣት በሪሁንና ጓደኞቹ ያስረዳሉ። ከኢትዮጵያ ሲወጣ ሙሉ ወጪውን በራሱ እንደሸፈነ የሚናገረው ይህ ወጣት ያልፍልኛል ብሎ የዚህ ሁሉ ችግር ገፈት ቀማሽ መሆኑ በወቅቱ እንዳሳሰበውም ገልጿል። አሁን ከታይላንድ ተነስቶ ኢትዮጵያ ሲገቡ ከፍተኛ የሆነ ደስታ እንደተሰማቸው፣ ከአሁን በኋላም ሰዎች ወደ ውጭ ሀገር ለመውጣት ሲያስቡ በቅጡ ማጣራት እንዳለባቸው ያሳስባል። እስካሁን ከማይናማር እገታ ወጥተው ታይላንዱ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛ ዙር በጠቅላላው 130 ዜጎች ወደ ሀገር ቤት እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር መግለጹ ይታወሳል። ህብረተሰቡ በህገ ወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ በመጭበርበር የስራ ስምሪት ውል ያልተፈጸመባቸው ሀገሮች ከሚደረጉ እንቅስቃሴዎች እንዲቆጠቡ ማሳሰቢያ መሰጠቱንም የሚኒስቴሩ መረጃ ያመለክታል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ለቆይታችሁ እያመሰገንን ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ